ምንሽ ነው እያለቀሻል እንዴ? ጥርስ አዳሩሽም ያው ገጠርም እስካሁን ድረስ ከልጅነት ነው የሚድሩት ይባላል። አደይ ድራማ ክፍል 59 ላይ እንግዲህ አደይ ወደ ክፍለ ሀገር ወደ ቤተሰቦቿ ተመልሳለች። ነገር ግን አደይ ወደዛ ከመሄዷ የፍቅር እናት ተመልሳ መታ ነበረ። ወደ ክፍለ ሀገር ከመሄዷ አደይ እንግዲህ አባቷ ወደ ቤታቸው ሊመለስ እንደሆነ አንዳንድ የወሬ ምንጮች ስለሰማች ለእናቷ አንዳንድ ምክርን እያቀረበችላት ነበረ። እናትየውም እዚህ ብትሆኝ ጥሩ አይሆንም፣ ምቾት የለውም፣ ወደ መጣሽበት ብትመለሽ ይሻላል ልጅ እያለቻት ነበረ። አደይ ደግሞ ተመልሳ ወደ ፍቅር ቤት መግባት ስለማትፈልግ ለእናቷ አንድ ሀሳብ አቅርባላት ነበረ። ይሄ ሀሳብም እንግዲህ ወደ አረብ ሀገር ሄዳ ሰርታ ራሷን መቀየር እንዳለባት እየነገረቻት ነበረ። ይሄ ነገር ግን ለእናቷ ለአደይ እናት ምንም የማያስደስትና ውሃ የማያነሳ ስለሆነባት እናትየው ይሄን ሀሳብ ልትቀበላት አልቻለችም። ይሄ ልትቀበላት ስላልቻለች እንግዲህ አደይ በጣም ከፍቷታል። አደይ ከዚህ በኋላ ምን ልታደርግ ትችላለች? የአባቷን ትዕዛዝ ተቀብላ እዛው አግብታ ገጠር ትኖራለች ወይስ ደግሞ ወደ አዲስ አበባ ተመልሳ እንዳሰበችው ወደ አረብ ሀገር የምትሄድ ይመስላችኋል? በሌላ በኩል ፍቅር ናት። ፍቅር እንግዲህ እዛ ቤት አደይን ካባረቻት ሰነባብታለች። እንግዲህ እናትየው እሷ ከማባረሯ ተመልሳ መጣለች። እናቷ እንግዲህ ለምንና እንዴት እንዳባረረቻት ፍቅርን እየጠየቀቻት ነበር። ነገር ግን አደይ ስለማትፈልግ መስራት አልፈልግም ብላ በራሷ ፈቃድ ስራውን ለቃ እንደሄደችና እሷ ብዙ ስራ እየሰራች በጣም ስለደከማትና ስለሰለቻት ሰራተኛ እንዳመጣች አድርጋ ለእናቷ ነግራት እንግዲህ እናትየው ስትመጣ ደግሞ ያገኘቻት ሰራተኛ ቤዛ ሆናለች ማለት ነው። ቤዛን እንግዲህ እንደ ሰራተኛ አድርጋ አስተዋውቃታለች። ይህ ነገር ለቤዛ በጣም ቢያናድዳትም ነገር ግን ቤዛ ሰራተኛ በመሆኗ እኔ በጣም ደስ ብሎኛል። ፍቅርም ቤዛን እዛ ቤት የምታስወጣበት ዋናው መንገድ እንግዲህ ይሄ ነው ብዬ ነው የማስበው። ቤዛ ስትሳቀቅ እዛ ቤት ልትወጣለሁ አሁንም ልትወጣ መንገዷን እየጠረገች ትገኛለች። ባርኮትን እውነቱን ካልተናገርክ እኔ እዚህ ቤት መቀጠል አልችልም አልፈልግምም፣ ካሁኑኑ እወጣለሁ፣ የእናቴ ቤት እዛው ባራጣ ተይዞ ቢቀር ይሻላል እያለች ነው። ነገር ግን በሌላ በኩል ደግሞ ኤላ ገንዘቡን ለቤዛ ሊሰጧት እንደሆነ ከባርኮት ጋር እንደተስማሙ ለለምለም እየነገራት ነበረ። እንግዲህ ቤዛ እንዴት ነው አሳመናቸው ይህን ገንዘብ ለመውሰድ ሊስማሙ የጀመሩት? ምክንያቱም እናትሽንም አሳይን ወንድምሽንም አሳይን ብለዋት ነበር። ሰው እንዴት አድርጋ እናቷን አሳምና ከባርኮትና ከዴብ ገንዘቡን ይዛ ልትሄድ ትችላለች? ወይስ ደግሞ ሴራዋ ከሽፎባት ምናልባት ሳይሳካላት ሊቀር ይችላል? ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ በማድረግ ቤተሰብ መሆን ትችላላችሁ። እንግዲህ አደይ ድራማ ክፍል 59 የተፈጠረውና በክፍል 60 ደግሞ ምን ሊፈጠር ይችላል የሚለውን ነገር የምናወራበት ይሆናል። ክፍል 59 ሁላችሁም እንዳያችሁት አደይ ክፍለ ሀገር ሄዳ ነበር። ነገር ግን ከመሄዷ አባቷ ክፍለ ሀገር እንደተመለሰች የጎረቤት ሰዎች ለአደይ አባት ደውለው እየነገሩት ነበረ። በሌላ በኩል ደግሞ ደመቀና ንጉስ ናቸው። እንግዲህ አደይ እንደናፈቀችውና ክፍለ ሀገር ሄዶ ማየት እንደሚፈልግ እየነገረው ነበረ። እነሱም ሊሄዱ መንገዳቸውን እየጠረጉ ይገኛሉ። ሌላኛው ዴቭ ነው። ዴቭ እንግዲህ በአደይ ፍቅር ጥንብዝ ብሏል። አሁን ደግሞ አደይ አለመኖሯ ድብርትና ብዙ ነገሮች እየደረሱበት ስለሆነ አደይን ክፍለ ሀገር ሄጀም ቢሆን ማየት እፈልጋለሁ በማለት እንግዲህ ለሊዲያ ነግሯት ነበር። ሊዲያም እንግዲህ ወንድሟ ስለሆነ እንዴትና ከማን ጋር ትሄዳለህ? ከባድ ነገር ቢደርስብስ ብቻህን እንዴት ታውቀዋለህ? እያለችው ነበር። እሷም ለመተባበር እየሞከረች ነው። ነገር ግን እነደመቀ ስለሚያውቁት እነሱን ለመጠየቅ ወዳሉበት ቦታ ሲሄድ እነሱ ደግሞ እዛ ቦታ የሉም ነበረ። ምናልባት መጀመሪያ ላይ እንዳወሩት እነሱም አደይን ፍለጋ ሄዶ ስለሚሆን ዴብ ደመቀንና ንጉስን ካላገኛቸው አደይን የሚያገኝበት ምንም አይነት አማራጭ የለውም። አማራጩ ቤቱ ተቀምጦ አደይን መጠበቅ ነው እንጂ ሌላ ምንም አማራጭ ሊኖረው አይችልም። እንደ አማራጭ አድርጎ ያሰበው ናኦል ነበረ። ናኦልን ጠይቆ እነደመቀ የት እንደሄዱ ቢጠይቀውም ናኦል ግን ምንም አይነት የሚያውቀው ነገር እንደሌለ ነገር ግን ማግዝ ነገር ካለ ላግዝህ እችላለሁ የሚል ሀሳብ ነበረ ለዴብ የሰጠው። እሱ ደግሞ ከናኦል ምንም አይነት እርዳታ ስለማይፈልግ የሚፈልገውን አደይን ስለሆነ አደይን የሚያገኝበት ፍንጭ ስላጣ አሁን ላይ በጣም አዝኖና ተክዞ ነው ያለው።
ሌላ እንግዲህ የፍቅር እናት እንግዲህ ቤዛን እንደ ሰራተኛ አድርጋ ስላስተዋወቀቻት ፍቅር እንደ ሰራተኛ እያዘዘቻት ትገኛለች። ነገር ግን ብዙም እንዳልተመቸቻት ደስ እንዳላለቻት እሷ የምትሰራው አደይ እስከምትመጣ እንደሆነ አደይ ከመጣች በኋላ ግን ከዛ ቤት እንደምትወጣ እያስጠነቀቀቻት ነበር ለቤዛ። ባርኮት ምናልባት ቤዛ ፍቅረኛው እንደሆነች ካልተናገረ የቤዛ እናት ራሷ መንጥቃ ቤዛን የፍቅር እናት ቤዛን ራሷ መንጥቃ ከቤታቸው እንደምታስወጣት ምንም ጥርጥር የለውም። ምክንያቱም እናትየው የምታውቀው ቤዛ ሰራተኛ እንደሆነች እንጂ የባርኮት ፍቅረኛ እንደሆነች አይደለም። ባርኮት ደግሞ ለእናቱ ፍቅረኛ እንደያዘ ቤዛ ፍቅረኛው እንደሆነች መናገር አልፈለገም። እናትየው ግን በተደጋጋሚ አብረው እያየቻቸው ስለሆነ እናትየው ደስ አላላትም። ቤዛን ማስወጣት ፈልጋለች ማለት ነው። ባርኮትና ዴብ እንግዲህ አደይን እንዴት ነው ፈልገው ወደዛ ቤት ሊመልሷት የሚችሉት? ነገር ግን ፍቅር ደግሞ አደይ ወደዛ ቤት መመለሷ ምቾት አልሰጣትም። እንድትመለስም አልፈለገችም ማለት ነው። እንግዲህ አደይ ወደዚህ ቤት ከተመለሰች እኔ እዚህ ቤት እወጣልሻለሁ፣ አባቴ ቤት እሄዳለሁ እንጂ እዚህ አልሆንም እያለቻት ነበረ። እንግዲህ አደይ ወደዛ ቤት ተመልሳ ትመጣለች ወይስ አትመጣም? ወይም ደግሞ ሀሳቧን ቀይራ ያሰበችው የአረብ ሀገር እድሏን ሞክራ ወደዛም ልትሄድ ትችላለች። ከዛ በተረፈ ግን አደይ ምናልባት አባቷ ከዛ ቤት ሳትወጣ ከደረሰባት እንግዲህ ቤት ዘግቶም ቢሆን ቆልፎ አግቶም ቢሆን ለሚፈልገው ሰው ሊድራት ይችላል። አደይ ከዚህ አይነት አደጋ ፈጣሪ ጠብቋት ተመልሳ ከመጣች ግን ከዴብ ጋር ምናልባት የመቀጠል ቻንስ ይኖራቸዋል ብዬ አስባለሁ ማለት ነው። እንግዲህ አደይ ድራማ አሁን ላይ የገጠር ይዘት ስላለው በጣም ደስ የሚል ፓርት ነው። ብርሃኔም እንግዲህ ከአደይ ጋር ተመልሳ መምጣት እንደምትፈልግ እዛ መሆን ፍላጎት እንደሌላት አባቷ እያስከፋቸውና እያሳዝናቸው ስለሆነ እዛ ቤት መሆን እንደማትፈልግ እየነገረቻት ነበረ ለአደይ። አደይም እንግዲህ እዚህ ሁኜ እናቴን ጠውሪ፣ እኔ በቃችኋለሁ፣ በእኔ የተነሳ ነው ይሄ ሁሉ መንከራተት የመጣባችሁ፣ ስለዚህ እዚህ ቤት እንድትወጭና እንደኔ ሰው ቤት ገብተሽ እንድትሰቃይ አልፈልግም በማለት እንግዲህ ለምለምን እያባበለቻት ትገኛለች ማለት ነው። ለምለም ምናልባት እና አደይ አብረውም ሊጠፉ ይችላሉ፣ ምናልባት አባታቸው ሳያስቡት ካልደረሰባቸው በስተቀር ማለት ነው። ነገር ግን ቤዛ ሰራተኛ በመሆኗ በጣም ደስ ብሎኛል። ምክንያቱም አደይ ላይ እንደዛ ስትፈነጭባት የነበረች ሰው አሁን ላይ ደግሞ እሷ ላይ አዛዥ ኖሮባት ልክ እንደ ሰራተኛ ሆና እዛ ቤት ስትንጎራደድ እንደማየት ደስ የሚል ነገር የለም። ለማንኛውም ቀጣይ ክፍል እስከሚለቀቅ ባይ ባይ።